እኮ እኔ እኮ እንደ ፈረንጅ እኮ የቀጠሩ ሰው ነኝ። ልክ 7 ሰዓት ሲል ተስፍሽ ይመጣል ነበር። ከስር እየሰማሁሽ ነበር እኮ ቮይስ እያደረጉ ነበር። ዋትሳፕ ላይ ቮይስ እያደረጉ ነበር። ከስር እየሰማሁሽ ነበር። እንዴት ናችሁ? ትንሽ ዛሬ በጣም ቢዚ ሆነን ነበር። ለዛ ነው ዱባይ አንድ እህታችን ያረፈችው የለችም። ድንገት ለእሷ እየተሯሯጥኩ ነበር ዛሬ። ነገ አስክሬኗ እንዲመጣ ምናምን ውጭ ስለሷም ንገረን። ልቧን አሟት ነው እንግዲህ ልቧን አሟት ነው ድንገት ያረፈችው። ያው በጣም ምስኪን፣ በጣም ብዙ ሰው የምትረዳ ልጅ ነበረች። ተጫዋች ከ3 ቀን በፊት እንግዲህ ሮሚ ዝርያ ጋር ገብታ እየተጫወተች ነበር። አሁን 2 ነገር ነው እየተነገረ ያለው። ኦልሬዲ ደም ካፏ ወጥቷል የሚባል ነገር አለ። አስክሬኑ ፖሊስ መርምሮ እንግዲህ ያለውን ውጤት አሳውቋል። ሆስፒታል ሄደው አይተዋታል። እነ ሙኒትም እግዚአብሔር ይመስገን ሙኒት በጣም ብዙ ነገር አድርጋ ልጅም አላት። እሷ ጋር ያለችው ሙኒት ጋር ነች የእሷ ልጅ። 3 ልጆች አላት እህታችን። እዚህ በጣም የሚያሳዝኑ የሚገርሙ ቤተሰቦች። ቡጣን ደግሞ ታውቋታላችሁ። ቡጣን በጣም የምትገርም ተጫዋች መልካም ልጅ የእሷ እህት ነች። በጣም ተጎድታ ነበር። ያው ዛሬ ቀን ተሯርጠን እንግዲህ ጨርሰንላታል። እንዲመጣ የሚሞላላውን ፎርም ሞልተን ልከናል። ብር እየተዋጣ ነው። አስክሬኑ እንዲመጣ 6000 ድራም ተጠይቋል ከዱባይ። አይ ቲንክ አሁን ወደ ሞላቱ ተቃርቧል። እነ ሮሞዬ እና እነ ያቡ ያንን ነገር እያደረጉ ነው። ነገ እንግዲህ እንቀበላታለን። አየር መንገድ ብሩ ከሞላልን ኦልሬዲ እንትን እናደርጋለን። 6000 ድራሙን ከፍለን በዚህ በ24 ሰዓት ውስጥ ትመጣለች። ዛሬ እሱን ስጨራርስ ነው የቆየሁት እና ለዛ ነው ትንሽ ድካም ላይም ነበር። በጣም አሟት ነበረ። በጣም እዚህ ፌንት አድርጋብን ነበር። ብቻ በጣም ያሳዝናል ያለው ነገር። እንደዚህ ወጥቶ መቅረት በጣም ቀላል እየሆነ ነው በየቀኑ። በጣም ያሳዝናል። እኛ ጠዋት ነው በኮመንትን የነገሩን እና በጣም ያሳዝናል። ፈጣሪ ነፍሷን ይማረው እና ተስፍዬ አንተ ደግሞ ለእንደዚህ አይነት ኬዞች ደግሞ ስላለህልን ኢትዮጵያ ላይ በጣም እናመሰግናለን። እና ስለ ጀጎል በጎ አድራጎት ድርጅት እኔ ቪዲዮ ላይ ትንሽ ብያለሁ። ከኔ የበለጠ ደግሞ አንተ እውቀቱ ስላለህ እዚህ ጋር ላሉ 2900 ሰዎች እንድትነግራቸው ፈልጋለሁ። አመሰግናለሁ። አዎ ምናልባት ያው አብዛኞቹ ጀጎልን ያውቁታል። ከ3000 በላይ ሜምበሮች አሉ፣ መታወቂያ ያወጡ የሚያግዙ የሚረዱ። በዚህ ከተቋቋመ እንግዲህ ከ6 ወር በላይ ሆኖታል። ብዙ እህቶችን እየተቀበልን ምናልባት ሀቦ የሰራችው ቪዲዮ ላይ የጀመረችው በአስክሬን ስለሆነ ብዙዎቹ ሳንሞት የሚልም ኮመንት አይቻለሁ። በነገራችን ላይ እኛ የምንፈልገው እናንተ ተጎድታችሁ ታማችሁ እንድትመጡብን አይደለም። እንደ ማንኛውም ሰው መታችሁ ውጤታማ የሆኑ በስራም ፐርፌክት የሆናችሁ እህቶች እንድትሆኑልን ነው የምንፈልገው። የሞት አማራጩ የመጨረሻ ነው። ስደት ላይ ምን እንደሚመጣ አይታወቅም። እስከዛም ድረስ እንሄዳለን ለማለት ነው እንጂ ጀጎል እንግዲህ የሚሰራው ነገር ምንድን ነው? በመጀመሪያ ደረጃ የሚዲያ ሽፋን ነው። የሚዲያ ሽፋንና የተቸገሩትን ሰዎች ላይቭ ላይ መርዳት። ሀቡ ደይ ቱ ደይ የምትረዳው፣ ሳሪ የምትረዳው፣ ጀጎልም እንደዛው በቋሚነት ጠዋት ገብቶ ማታ ድረስ የሚወጡ ሰራተኞች ያሉበት ተቋም ሆኖ ምንም ችግር ሲደርስባችሁ እንትን ዘጉብን ስልክ አላነሱም ብላችሁ ከምትጨናነቁ ባለው ቼን መሰረት ሁሌ ላይቭ ላይ ተገኝቶ የሚቆም ተቋም መመስረት ስላለብን ነው። ሀቡ ከፈተች የከፈተ እያላችሁ ከምትጨናነቁ በእነዚህ አይነት መንገዶች የሆነ ድርጅት አለ ተብሎ በቋሚነት የሚሰራ ሰው ካለ አይ ቲንክ ቼኑም እንዲሰፋ ስለተፈለገ በመረጃ በኩል ማለት ነው። ምክንያቱም በግል የምንረዳችሁ ነገር እኛ ከሌለን እንዳይቋረጥ አንድ ተቋም ያስፈልገዋል በማለት ነው። ከዛ ባሻገር እዚህ ሀገር ሲመጡ ሀቡዬ በጣም አብዛኞቹ 2 ሀገር የሄዱ እህቶች ናቸው የሚበዙት ስደት ላይ። ዱባይ 4 ዓመት ኖሬ አሁን ወደ ቤይሩት ሄጃለሁ፣ ሳውዲ የሆነ ዓመት ኖሬ እያሉ ነው የሚሄዱት። ለምንድን ነው ሮቴት የሚያደርጉት ሲባል የሚይዟት ብር
400,000 እና 500,000 ብር ይዘው ይመጣሉ። ያችን ቤተሰብ እንትን ይላል። ከ3 ወር በኋላ የሚያውቁት ስደት ነው፣ መልሰው ይሄዳሉ። ሶ ሰርተው ለሚመጡ እህቶች ገና ከዚህ ሲሄዱም እኛ ጋር ይመዘገባሉ። እኛ ድርጅት ላይ ይመዘገቡና ምንም ነገር ቢደርስባቸው ቀጥታ እኛ ጋር መደወል ይችላሉ ማለት ነው። እኛ ከዚህ ካሉት ኤጀንሲዎች ጋር ከሁሉም ሲስተም ጋር እንትን እንላለን ማለት ነው። ኤጀንሲዎቹ 11 ሚሊዮን ብር ከፍለው ነው ላይሰንሳቸውን የሚያወጡት። አያነሱልንም ኤጀንሲ የሚለው ነገር ከዚህ በኋላ ያቆማል ማለት ነው። ተመዝግበው ከሄዱልን ፋይላችን ላይ ያለ የትኛው ኤጀንሲ እንደላካት እናውቃለን። እዚሁ ኢትዮጵያ ውስጥ ስላለ ኤጀንሲው ቀጥታ ኮሚኒኬት አድርገን ከማህበራዊ ጉዳይ ጋር እንሰራለን። ከሴቶችና ህጻናት ጋር ይሰራል። ከስራና ክህሎት ጋር ይሰራል። ከህግ ጋር ይሰራል። ከእያንዳንዱ ጋር ስለሚሰራ በጋራ ስለምንሰራ ይህንን ነገር ማስቆም ይቻላል ማለት ነው። ሶ ተበደልን ለሚሉ ልጆች ከዚህም ሲሄዱ ተመዝግበው እንደዛ ይሄዳሉ። ከዛ ውጭ ጨርሰው አመታቸውን ጨርሰው ኮንትራታቸውን ጨርሰው ሲመጡ እዛ ባሉበት አሁን ከባንኮች ጋር ከ4 ባንኮች ጋር እየሰራን ነው። አካውንት ከፍተው ብር እንዴት ነው የሚበሉት ሲባል ወይ በቤተሰብ አካውንት ይልካሉ ወይ በባል በወንድም በምናምን እያደረጉ ነው። ከ600 በላይ ኬዞችም የሚመጣው ፍቅረኞችም የሚከዷቸው ብሩም የሚጠፋባቸው በእንደዛ አይነት አምነው በሚልኩት ነው። ሶ ለምንድን ነው እዛው ባሉበት በስማቸው አካውንት ከባንኮች ጋር ከፍተው ሴቭ አድርገው ምናልባት ወደ ሀገራቸው ሲመለሱ አትሊስት በቆጠቡት ላይ ደግሞ እንደ ማንኛውም ኢትዮጵያ የብድር ሁኔታ ተመቻችቶላቸው ወደሚፈልጉት ስራ እንዲገቡ በማስቻል እነኛን ፕሮጀክት እየሰራን እንገኛለን ማለት ነው። ያ ማለት ምንድን ነው? ምናልባትም 2 ዓመት ቆይታ የምትመጣው ሰው 300,000 እና 400,000 ብር ብትቆጥብ አካውንቷ ላይ በራሱ አካውንት በምትፈልገው ባንክ ላይ ስትመጣ 70% የብድር ሁኔታ ከተመቻቸላት ስራ መስራት ትችላለች። የግድ 5 ዓመት 10 ዓመት እዛ መቆየት አይኖርባትም ማለት ነው። አሁን ትልቁ ችግር ምንድን ነው እየሆነ ያለው? እነዚህ የሚቆጥሙ ሰዎች በየወሩ ትልካላችሁ ብር ከአረብ ሀገር ላይ ከመላ ሀገሪቷም ያለችው በእናንተ ነው። ትልካላችሁ፣ ግን በግል ሲሆን ምንም ነገር መጠየቅም አትችሉም። 20 ዓመትም ኑሩ 10 ዓመት አረብ ሀገር ላይ በየአመቱ ለምትኖሩበት እየከፈላችሁ ነው የምትኖሩት። እየከፈላችሁ ነው እንጂ የምትኖሩት ምንም ነገር እንትን ነገር የለም አይደል? ልክ እንደኛ ዲያስፖራዎቹ እኛ አሁን 5 ዓመት ከቆየን በኋላ ሲቲዝን ይሰጠናል ኢሮፕ ላይ ምናምን፣ እዛው ልጆቻችንን እናሳድጋለን። 99%ዎቹ ሰርታችሁ ወደ ሀገር ለመመለስ ነው የምታስቡት፣ በኮንትራት ሀገር ላይ ስለምትኖሩ ማለት ነው። እናንተ ሁልጊዜም ፉል ኢትዮጵያዊ ናችሁ። ተግባባን አይደል? አገር ቤት ሲመጡ እንዴት ነው እንደ ሙሉ ኢትዮጵያዊ ታይተው ለሴቶች በተዘጋጀው ፕሮጀክት በሚነደፉት ነገር ላይ ተሳታፊ ሆነው ለምንድን ነው የብድርም ሁኔታ ሰርቶ የመለወጥ ሁኔታ የማይዘጋጅላቸው በሚለውም ሂደት ሙሉ ነገር እንድታገኙ የሚያስችሉ ፕሮጀክቶች ነው ያሉት ማለት ነው። ከዛ ባሻገር ስራ ፈጠራ ላይ የነፃ ትሬኒንግ እንሰጣለን። በነገራችን ላይ ጀጎል ጋር የሚከፈል ምንም ነገር የለም እስካሁን። ምንም ነገር 5 ሳንቲም እኛ ከሚመጡት መታወቂያ ከሚያወጡት ምንም ከሚያደርጉት የምንቀበለው ነገር የለም። ምናልባት እንደ ማንኛውም ኤንጂኦ ግን ድጋፍ አድርጋችሁልን ቢያንስ እኛ መስራት በምንችለው ሂደት ፕሮቴክት ማድረግ ስላለብን ነው። እና በዛ ረገድ ስራ ፈጠራ ላይ ትሬኒንግ በነፃ ሰጥቶ እንትን ይላል። ታማችሁ ስትመጡ ይቀበላል ያለው ድርጅቱ። 10 ቀን ታርፋላችሁ። ከዛን ወደምትሄዱበት ሆስፒታሎች እናደርሳችኋለን። እንደምታዩት እንግዲህ ከአየር መንገድ ተቀብለን ወደ ሆስፒታሎች እናደርሳችኋለን ማለት ነው። እንደየህመማቸው የተለያየ ነገሮች አሉ፣ ችግሮች የሚከሰቱት ማለት ነው። የአእምሮ ታማሚ ሆነው የሚመጡ አሉ፣ ወር ደግሞ የሌላ ኩላሊት ታማሚ ሆነው። ስንቱ ነው ኢትዮጵያ የሚቀበለው ሰው ባካችሁ እያልሽ ሀቡም ሁልጊዜ የምትለምኘው ማለት ነው። ሰው ምንድን ነው ጩኸታችን እንዲሰማ ኦልሬዲ አሁን ማዕከል አለ። ተስፋዬን ስትፈልጉ ጀጎልን ስትፈልጉ በቀጥታ ተቀብሎ ያስዳል፣ ወደዛ ያደርሳል ማለት ነው። ስለዚህ ሀሳብ ሳይገባችሁ ሁላችሁ የምትመጡትን ይቀበላል። ሌላኛው ነገር ምንድነው? እዛ ሆነው ስትረስ ውስጥ የሚሆኑ እህቶች አሉ። በቃ ማለት ከፎቅ ወደቀች ተወረወረች ሲባል ለምንድን ነው የተወረወረችው? ከፎቅ የወደቀችው ለምንድን ነው ሲባል ስትረስ ስላለባት ነው። በትንሹ የሚሰማት ሰው ስላጣች ነው። መተንፈሻ ስላጣች ነው። ቤተሰብም ያለውን ነገር ቆልሎ እሷ እድሜዋን ሙሉ እዛ ለፍታ ትኖራለች። እዚህ ቤተሰቧን ታስተዳድራለች። ልጆች ይመረቃሉ። አንድም ሰው ግን ዞር ብሎ አያትም። ስለዚህ በዛ ጭንቀት ውስጥ ህይወቷ ሴትነቷ እያለቀ ሲሄድ እራሷ ላይ ሪስክ ትወስዳለች ማለት ነው። ከዛ ስሜት ለመውጣት ደግሞ ሰው ያስፈልጋታል። ስለዚህ የሃይማኖት አባቶች አሉ። ለምሳሌ የሚጨንቃቸው ከሆኑ በየእምነታቸው የሃይማኖት አባት ኡስታዞች አሉ፣ ፓስተሮች አሉ። እንደዚሁም ደግሞ በዘመናዊ መልክ ሳይካትሪስቶች ይኖራሉ ማለት ነው።
ደውለው ቀጠሮ ተይዘውላቸው ችግራቸው ይፈታል። ሌላኛው የህግ ከለላን ያለው የህግ ከለላው ምንድን ነው የሚያደርገው? አሁን ከ400 እና ከ500 ሰው በላይ ሌባን ስታሳድዱ መከራ እየመጣባችሁ ነው። እዛ ያለውን ነገር ተስፍሽ እየያዘክ ነው፣ ኔትወርኩ እየያዘክ ነው። አይ ቲንክ ወደ ዳታው አድርጌዋለሁ። ይሰማል? አዎ እየተቆራረጠ ነው። አሁን አዎ ይሰማል። አሁን ይሰማል። አሁን ተመልሰካል ተስፍሽ ይሰማል። ይዞካል። አሁን ወደ ዳታ አድርጌዋለሁ በራሴ ልጠቀም ብዬ ስቲል ግን እየተቆራረጠ አይ ቲንክ ጥሩ ይመስለኛል። ስለዚህ ምንድን ነው ስታክ እያረክ ነው ተስፋ። አሁን እያደረግን ያለነው ነገር ምንድን ነው? ቀጥታ ይህንን ነገሮች ከአድርጎ ቢያንስ ነገር የሚወሰድ ቅረኞ ተስፍሽ እየሰማንክ አይደለም። ተስፍሽ እየሰማንክ አይደለም፣ እየተቆራረጥክ ነው። አስተካክለው። የቅድሙ ይሻል ነበር። እንደውም ዳታ ካረከው በኋላ ነው መሰለኝ የባሰበት። ይዞ ካለ አሁንም ፎቶ ሆነ ካለ አይ ቲንክ እየመጣ እየሄደ ነው። መጣሁኝ። አሁን ቀይ በርቷል። ኔትወርክህ ቀይ ነው። መጣሁ አሁን። አዎ አሁን አለክ። ዋይፋይ ይሻልክ ነበር መሰለኝ ከቦታው። ያ ዋይፋዩ እየተቆራረጠብኝ ነው። ሶሪ። እሺ አሁን መታሃል፣ ግን ስቲል ቀይ እንዳበራ ነው። እሺ እንጀምር አይደል? እርዳታውን ያ ቀጥታ እንትን በሉ። አካውንት ልላክልሽ? አው ላክልኝ ዋትሳፕ ላይ እና ወደ ሞዴሬተሮች ልላክና በፊደል ቀላቅለው የጻፉት ኮመንት ላይ። እናም ለጀጎል ማገዝ የምትፈልጉ ጀጎል ለእኛ ለስደተኞች የቆመ በጎ አድራጎት ድርጅት ነው። እንደሰማችሁ ተስፍሽ በደንብ አብራርቷል። ከ6 ወር በፊት በተስፍሽ የተቋቋመ ነው። አላማው ደግሞ እኛን ስደተኞችን ማገዝ ነው። በሁሉ ነገር ማገዝ ማለት ነው። ማንኛውም ስደተኛ ሲታመም፣ ሲቸገር፣ ሀሳብ ሲፈልግ፣ ቢዝነስ አይዲያ ቢፈልግ፣ ከአረብ ሀገር የገባ ማረፊያ ቢያጣ፣ ማንኛውም እርዳታ ቢፈልግ ጀጎል አለለት። ጀጎልን ማገዝ የምትፈልጉ የገባችሁ ቃል መግባት ትችላላችሁ። አካውንቱን ይላክልኝና ከዛ 1 ቁጥር ስትጽፉ እኛ ኢንቫይት እናደርጋችኋለን። ኦኬ እኛ በፊደል ነው ቀላቅለን ኮመንት ላይ የምንጽፈው። ለምን ይሄን ባክግራውንድ ካረኩኝ አካውንት ነንበሩ ሙሉ ቁጥር ስለሆነ ይዘጋብኛል። ፐርሰናል ኢንፎርሜሽን ብሎ ዋርኒንግ ይሰጠኛል። ቆይ ያው ልክ ያለውኝ ወደ ሞዴሬተሮች ግሩፕ አንድ ፊደል ቀላቅላችሁበት ኮመንት ላይ ሞዴሬተሮች ጻፉት ፕሊስ። ቴንክ ዩ። ተስፍሽ ደብተርና እስክሪብቶ አዘጋጅተካል እንድትመዘግብ? አው ደብተርና እስክሪብቶ እየገቡ ቃል ሲገቡ አዲስ አበባ የት ነው ጀጎል? ቆይ ይምጣና እንጠይቀዋለን። ቦሌ እያለች ነው አንዷ ኮመንት ላይ። አቦ አስገብኝ። አሁን እርዳታ ላይ ነን። መርዳት የምትፈልጉ ጀጎል በጎ አድራጎት ድርጅትን ማገዝ የምትፈልጉ ብቻ 1 ቁጥር ትጽፋላችሁ። እየገባችሁ ቃል ትገባላችሁ። ተስፍሽ ይመዘግባል። እያስገባችሁ ደረሰኙ ለተስፍሽ ትልቁለታላችሁ። ቦሌ ነው። ኦኬ እስቲ ተስፍሽ ሲመጣ እንጠይቀዋለን።
ጋይዝ እንትንንና ኢትዮጵያና አሜን የኔ ባካፕ አካውንቶቼ ናቸው። ለአደጋ ጊዜ ይሄ አካውንት ቢዘጋብኝ ቀጥታ ለምሳሌ አምጣው ዛሬ ቢዘጋ ነገ ቀጥታ በኢትዮጵያ ወይም በአሜን ነው ላይቭ የምገባው። ስለዚህ ኢትዮጵያንና አሜንን ፎሎ ያላደረጋችሁ ካላችሁ የኔ አካውንቶች ናቸው፣ ፎሎ አድርጓቸው። እሺ እንዳንጠፋፋ ማለት ነው። አቡ ሰላም ዋልሽ? ይመስገን ፈጣሪ ደህና ነኝ። ቋሚ የአባል ክፍያ አለው? ነው በነፃ ነው። አባል የሚኮነው በነፃ ነው። አቡ ብዙ ሰው ሚውት ተደርጓል። ገስት ክፈቺ። እሺ እያሱ፣ እሺ ከፍታለሁ ገስት አሁን። እሺ ችግር የለውም። እርዳታውን ስንጀምር ገስት ከፍታለሁ። ማስተማመኛችን ምንድን ነው? ሀቡዬ ሜምበር ትሆኛለሽ። በነፃ ነው ሜምበር የምትሆኙ። ከዛን ምንም አይነት እርዳታ ከጀጎል በጎ አድራጎት ድርጅት ፈልገሽ ሄደሽ የምክር አገልግሎትም ይሁን ምንም አይነት እርዳታ እምቢ ካሉሽ ነይ እኔ ጋ። ምንድን ነው ማስተማመኛችን ብለሽ በጻፍሽው ማለት ነው። ጀጎል በጎ አድራጎት ድርጅት ለእኛ ለስደተኞች የቆመ ድርጅት ነው። የተቋቋመው በተስፍሽ ነው። 6 ወሩ ነው ከተቋቋመ። ማንኛውም እርዳታ ብትፈልጉ የሀሳብ የምክር አገልግሎት፣ ታሞ ማረፊያ ያጣ ኢትዮጵያ ስትሄዱ ቤተሰቦቻችሁ እልም ያለ ገጠር ቢሆኑ አዲስ አበባ ላይ ማረፊያ ባይኖራችሁ ሆቴል አታወጡም፣ ሌባ ጠቃኝ አትሉም። ከሌባ ይጠብቃችኋል፣ ቤተሰብ ይሆናችኋል፣ ማረፊያ ይሆናችኋል፣ ብትታመሙ ሐኪም ቤት ይወስዳችኋል። ኦኬ የሃይማኖታዊ እርዳታ ጸበል ብትፈልጉ፣ ቁርአን እንዲቀራባችሁ ብትፈልጉ፣ ምንም አይነት እርዳታ በቃ እንደ ቤተሰብ ማለት ነው። ሙሉ እርዳታ ከሀሳብ ጀምሮ እስከ ሕክምና እስከ ሁሉ ነገር ማማከር ትችላላችሁ። በነፃ ነው። ሜምበር የሚኮነው በነፃ ነው ወይ ያለች ነው አንዷ ኮመንት ላይ። ሜምበር ለመሆን በነፃ ነው አይደል? ሜምበር አባል ለመሆን ምንም እያስከፈልን አይደለም። ለሁሉም አገልግሎት እኛንን ከቨር እያደረግን ያለ ነው። ምንም እያስከፈልን አይደለም። በቃ ልክ እንደናንተ አይነት ደጋግ ሰዎች እንደኛ እኔም ያቅሜን አደርጋለሁ። እንደናንተ አይነት እንደኛ አይነት ደጋግ ሰዎች ያላቸውን በሚያግዙት ነው የሌላቸው የሚታገዙት። ገባችሁ? እናንተ ስታግዙ ያላችሁን ስታግዙ ድርጅቱን በጎ አድራጎት ድርጅቱ ደግሞ ለሌላቸው ያግዝበታል። ያ ማለት ነው። እናንተ ለማገዝ ጊዜ ምናምን የሌላችሁን ድርጅቱ ጊዜውን ሰጥቶ ችግር ያዳምጣል፣ ያግዛል። ያ ነው ማለት ነው። ስለዚህ አሁን ጊዜ ታውቃላችሁ። እኔ ለጊዜ ያለኝ ነገር ጊዜያችንን እንጠቀምበት። ገዝቱን ከፍቷለሁ። ሪኩዌስት እያደረጋችሁ ያላችሁን ከ1000 ብር ጀምሮ ያላችሁን አግዙ። እሺ ልክፈተው ገዝቱን አንዴ። እኔ ቤት ሁሌ ገዝት ዝግ ስለሆነ ይኸው ገዝቱን ከፍቼ የላችኋለሁ። ሪኩዌስት ላኩ። ሞዴሬተሮች አክሰፕት ያደርጓቸዋል። አካውንት ነምበር ሞዴሬተሮች ብቻ ነው የሚጽፉት። ስክሪንሾት እያደረጋችሁ ቃል የምትገቡትን ትመዘገባላችሁ። የአቅማችሁን አስገብታችሁ ደረሰኙ ለተስፍሽ ትልኩለታላችሁ። ተስፍዬ ኢንቦክስ ክፍት ነው አይደል? ኦልሬዲ ቴሌግራም ላይ ጀጎል ብለው ብቻ ቢጻፉ አለን። ቴሌግራም ላይ ገብታችሁ ጀጎል ብላችሁ በአማርኛ ብትጽፉ አይደል? በአማርኛ ፊደል አሁን ኮመንት ላይ ልጻፍላችሁ ብትጽፉ ታገኙታላችሁ። ቴሌግራም ላይ መላክ ትችላላችሁ። ኮመንት ላይ ጽፌላችኋለሁ። ይኸው ጀጎል በእንግሊዝኛና በአማርኛ ስትጽፉት ይመጣል። JEGOL ጀጎል ብላችሁ ስትጽፉ በአማርኛም ሆነ በእንግሊዝኛ በመረጣችሁ ስትጽፉት ይመጣላችኋል። ቴሌግራሙን ተቀላቅላችሁ ደረሱ እዛ ላይ መላክም ትችላላችሁ። ስትፈልጉ ተስፍሽን በኢንቦክስ መላክ ትችላላችሁ። አሁን ወደ ስራ 12 ሰዎች ገዝት ልከዋል። ሌትስ ጎ። ኮመንት ላይ ኔጌቲቭ ኮመንት ብትጽፉ ሰዎች እኛ እዚህ ጋር ያለነው ሰውነን በሰውነታችን ሰዎችን ለማገዝ ነው። ታትሲት ሲምፕሊ ማለት ነው። አካውንት ልቀቁ ቤተሰብ።
እሺ እንጀምር። እንኳን ደህና መጣሽ እህቴ። እስኪያልፍ ያለፋል ወገን ለማለት ነው። እስኪያልፍ እንኳን ደህና መጣሽ እህቴ። እስኪያልፍ ቆይ ሚውቷን እስክታበራ ታዋትና ወደ እናቴ እንሂድ። እናቴ ነሽ? ታመሻችሁ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እናቴ ሰላም ነው፣ እግዚአብሔር ይመስገን። እኔ ትንሽ ቢዚ ስለሆንኩ እኔ 5000 ብር አስገባለሁ። እኔ አባል ነኝ ኦልሬዲ። ያው ተስፍሽን አውራኝ ዋትስአፕ ላይ በበለጠ ደግሞ አመሰግናለሁ። ይሰማል? ጫጫታ ስላለ በደንብ አይሰማም። መብሪ ወይኔ ሚውት አድርጎ በማይሙት። እሺ እናቴ ነሽ ተስፍሽ ወይስ እኔ ልመዝግብልክ? ችግር የለውም። እኔ 5000 ብር አስገባለሁ። እሺ አካውንቱንም ስለምለው 5000 ያስገባለታለሁ። ያዥ አካውንት ወስዳለሁ። እኔ አባል ነኝ ኦልሬዲ። እሺ እናቴ ከቴሌግራም ላይ ወሰድ። እሺ እወስዳለሁ። እሺ አመሰግናለሁ። አይ በይ እንዴት ናችሁ? ሰላም ነው ወንድሜ። እኔ 1500 አስገባለሁ። በምን አካውንት ማገኘው? ቆይ ኮመንት ላይ ያልለቀቁም ገና። እሺ ጻፉልኝ። ሞዴሬተሮች ቆያችሁ እኮ ምን ነው? ቆይ አንዴ እስኪ አንዴ ታለፈ ተስፋዬን ኔትወርክ እያዘ ቆይ እኔ ልጻፍላቸው እዚህ ጋር ኮፒንግ ያደረጉት 1500 ቆይ እሺ እናቴን ጻፍ። ወይኔ ምንድን ነው የተፈጠረው? 1 ሰከንድ ትዕግስት ታገሱኝ። 1000 የባንክ አካውንቱን ይዛ 1000 ከዛ 6 ከዛ 4 6 4 ከዛ 4 ከዛ 6 3 ሰጥ አትበሉ፣ አውሩ እንጂ እኔ አንዴ አካውንቱን በፊደል እየጻፍኩ ስለሆነ ነው። 1000 6 4 46 3 42 ሰላም ሀቡ፣ እንዴት አመሻችሁ? ያው ላኩላችሁ። በጎ አድራጎት ድርጅት አይደለ? የአካውንቱ ስም ጀጎ በጎ አድራጎት። እግዚአብሔር ይመስገን። ይኸው አካውንቱን ተስፊሽ እያደረጋችሁ ፔስት አድርጉት። እሺ ኮፒ እያደረጋችሁ ይሰማል? ኮመንት ላይ ፔስት አድርጉት። አንዴ አካውንቱ መልቀቁ። ተስፍሽ አንተ እየመዘገብክ አይደለም? እኔ ልመዝግብልክ። ቆየህ እኮ ኔትወርክ ይዞታል። ወይ በቃ እኮ አንተ ኔትወርክ አስሪ ስለሚስቅ ኔትወርክም እየተቆራረጠ ነው። ከዛም ደግሞ የልጅቷን ጉዳይ እየጨረስኩ በማል እየደወለብኝ ስለሆነ ነው። በቃ ችግር የለውም። እኔ መዘግብልካለሁ። አንደኛ እናቴ የምትባል ልጅ ናት። እናቴ ማን ነበር ስሟ? 5000 ብላለች። ሁለተኛ እስኪያልፍ ያለፋል። እስኪያልፍ 1500 ብሏል። እሺ ሶስተኛ ቶሎ ያው እየጻፉ ነው ሞዴሬተሮች። ከኮመንት ላይ ስክሪንሻት አድርጉ ሞዴሬተሮች የሚጻፉትን። ሀቢባ ለአስክሬን ቤት አይሰበሰብም አላልሽም? ለአስክሬን አይደለም እየሰበሰብክ ያለው 2000 ብር ሀቡዬ። አንዴ በናትሽ ቆይ። ለጀጎል በጎ አድራጎት ድርጅት እህቶቼን ለሚያግዝ በጎ አድራጎት ድርጅት ነው እየሰበሰብኩ ያለሁት። አለቀ። ከዚህ በኋላ ለማንም ሰው ምንም አይነት መልስ መስጠት ግዴታ የለብኝም። እሺ ሰላም ለምለም እየቀጥኝ
ሁለት ሺህ ብር ሀቡዬ። ተስፍሽ ለበጎ አድራጎት አስተሳሰብ በጣም ትልቅ ምስጋና አለኝ። ክብር ይስጥልን፣ ጤና ይስጥልን፣ እድሜ ይስጥልን እና 2000 ብር ሀቡ። ለም የአስተሪዮ 2000 ብር። እሺ እናቴ ተባረኪ። ስልክ ልስጥሽ? ላይ ለተስፍሽ ነው እንትን ላይ ምትልክለት በኢንቦክስ ወይንም በቴሌግራም። እሺ በቃ ለተስፍሽ ቴሌግራም ላይ ጀጎል ብለሽ በአማርኛ ወይም በእንግሊዝኛ ስትጽፊ ቴሌግራም ቻናሉን ታገኛለሽ። ጆይን በይና እዛ ላይ ላኪው ከፈለግሽ፣ ካልሆነም ለተስፍሽ በኢንቦክስ ላኪለት። እሺ እሺ አቡዬ አመሰግናለሁ። እሺ እናመሰግናለን። እንዴ ልቀጥል? አዎ መብሪ። እሺ 10,000 ነው ያስገባለሁ። እሺ ተባረኪ መብሪዬ፣ እድሜና ጤና ይስጥሽ። አሜን። ምክንያቱም እንደሱ አይነት ወንድም ያስፈልገናል። አደርጋለሁ። አባልም መሆን እፈልጋለሁ። ምክንያቱም ለብዙ ነገር ተስፍሽ ያስፈልገናል። ለምን አጠር አድርጌ ጊዜሽን ባልሻማብሽም ቤትሽን በመምጣቴ እጅግ ደስ ብሎኛል። የዛሬ 4 ዓመት በፊት እንደዚህ የእህቴ ወንድም በትንሽ ጥል እግሩ ተቆርጦ ነበረ። ግን ማሳከም እየቻልኩ ሰው አለመኖር ገባሽ፣ ወደ ገጠራማ ላይ አለመከታተሉ ወደ አሰላ ተላልፎ ነበረ። አሰላም ሲሄድ ለ8 ወር ቀጠሮ ተሰጠን። ከ8 ወር በኋላ ጫማውን ለመግዛት ስንቀርብ እግሩ ደረቀ። ድጋሜ ይቆረጥ ተባለ። እንትና ከተናገረ ሰማችሁ? ተስፍሽ ይሄ ጀጎል የሚባለው ስለሞተችው ልጅ ገባለች። አስክሬኗ ይገባ ነው። ሁሉን ነገር ጨርሰናል። ምርመራ ሁሉ አልቋል። እሺ መብሪ ቀጥይ ውዴ። እሱ አይነት ወንድም ያስፈልገናል ለማለት ፈልጌ ነው። ከ8 ወር በኋላ እንደገና ድጋሜ እንዲቆረጥ ተደርጎ ነበረ። ግን ያው አልቆረጥም ብሎ ልጁ እምቢ አለ ማለት ነው። እንደዚህ አይነት ሰው ቢኖር ያኔ ይረዳናል። ማሳከም እየቻል እንዲህ በመሆን ያሳዝናል። ትክክል። በጣም 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 ያሳዝናል። እጅግ በጣም አድርገን እናመሰግናለን። መብሪ 10,000 ብር መዝግብ ያለው ማስገቢ በላ ተስፍሽ ልካለሁ ወይም ቴሌግራሙን እንትን እላለሁ። እሺ ተባረክ ጋይስ። ብዙ ሰው እንዲረዳ ቶሎ ቶሎ ባጭሩ ጠቅ 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 እያደረግን እንደ ሁልጊዜ እዚህ ቤት እርዳታ ስናደርግ። ሰላም አመሻችሁ። ሰላም ማዚ፣ እንዴት ነሽ? እኔ ቆንጆ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ ጉብዬ። እኔ እንኳን ከኢትዮጵያ ነው የገባሁት። ማናግርሽ በስንት እኔ ለፍቼን ያገኘሁሽ በእውነት ደስ ብሎኛል። ማናግርሽ ነገር ቢኖር እኔ እንኳን ቆይቻለሁ አረብ ሀገር ከመጣ ብዙ ነው። ማሪ አሁን እርዳታ ላይ ነኝ። ስለ እርዳታ የሚያዋጣ ሰው ብቻ ነው ማስተናገድ የምችለው። አሁን እርዳታ ላይ ነኝ። እሺ እኮ እርዳታ ለሆነ ሰው ለ2 ዓመት ከ5 ወር እኮ ሌላ ነገር መስማት አልችልም ማሪ። አሁን የሚያዋጣ ሰው ብቻ ነው። ይኸውላችሁ ይሄ ነው ችግሩ። ገዝት ሲከፈት ይሄ ነው ችግሩ። እሺ እርዳታ ላይ ሆኜ ሌላ ነገር የእኛ ችግር ይበልጣል አትበሉ፣ ደስ አይልም። እሺ በርሊን እሺ ቲጂ በርሊን ሚውታን እስክታበራ ቲጂ። አቤት አቤት። ሰላም እንዴት አመሻችሁ? አለን ማሪ፣ ሰላም ነው እግዚአብሔር ይመስገን። ተስፍሽ ወንድማችን እናመሰግናለን። 6,000 ብር አስገባለሁ። እሺ ቲጂ የተባረኪ፣ እድሜና ጤና ይስጥሽ። አሚን አሚን። እናንተም እግዚአብሔር አሚንማ አሚን። ተባረኪ። እሺ ተረኛ አላም በርሊን ዩቷን ማብራት አልቻለችም። ይሆናል ጣና ኮሚኒቲ አድርጋ እንዴ። እሺ አልሐምዱሊላህ ቤተሰብ ታብታብ ሼር እያደረጋችሁ አልሐምዱሊላህ
አልሐምዱሊላህ ንቀሏትና ተመልሳ ትምጣ። አንዳንዶቹ ሚዩታቸውን ማብራት አያውቁበትም። ፓው ፓው። ሰላም ወንድሜ እንዴት ነህ? በነገራችን ላይ አልሰማሁም የነበር ፕሮግራማችሁን ብትነግሪኝ ደስ ይለኛል። ፕሮግራማችን ለጀጎል በጎ አድራጎት ድርጅት እገዛ እያደረግን ነው። ኦኬ፣ እንዴት ነው የምናግዛችሁ? እንዴት ነው መላክ የሚቻለው? ምናምን አካውንት ነምበር ኮመንት ላይ ይኸው ቤቲ፣ ክብሪት፣ ሞዴሬተሮች የሚለቁትን አካውንት ነምበር ስክሪንሻት አድርጎ በዛ ያቅምህን ማስገባት ነው። ኦኬ፣ ስንት ትላለህ ወንድሜ? የብር መጠን ያስፈልጋል? ያለክን ያቅምህን። ኦኬ፣ 2000 ብር። እሺ፣ እናመሰግናለን። ተባረክ ወንድሜ፣ እድሜና ጤና ይስጥክ። እሺ፣ ተረኛ ዮዲት አካውንት ነምበር እንዳትረሳ። እንዴት ናችሁ? አለን ማሪ፣ ሰላም ነው? እኔ 10,000 ይመስገን ፈጣሪ 10,000 ዮዲት ተባረኪ፣ እድሜና ጤና ይስጥሽ። ፋይንካሽ አሜን። አመሰግናለሁ። በጣም እናመሰግናለን። ትራይ 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 እናት። እሺ ቶሚ ወይሃቡ እንዴት ነው ወንድሜ? ደህና ናችሁ? አለን አለን አለሁልሽ። ስንት ትረዳለህ ወንድሜ? ወይ ስንት ትረዳለህ? ትኬት መቁረጥ ፈልጌ ነበር። እርዳታ ላይ ነው። ስንት ትረዳለህ ወንድሜ? አይ ክለብ ሆኖ ነው የገባው። ዝም ብለህ አቡዬ አንዴ ላውራ ከይቅርታ ጋር። እሺ እርዳታ ከሆነ ብቻ ነው ልታዋጪ ከሆነ ብቻ ሌላ ጉዳይ አሁን አልሰማም። እኔ ልክ ያለው የኢትዮጵያ 2100 ብር ልክ ያለው ደረሰ ይላክላችሁ በማለት ላኪለት። ለተስፍሽ ይኸው ፎሎ አድርጊውና በኢንቦክስ ላኪለት። እሺ ተባረኪ፣ እድሜና ጤና ይስጥሽ። አሜን። እሺ ተረኛ ሰሊና 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 ሰሊና። እሺ አይሻ 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 ኔትወርኩ ነው ምንድን ነው? አይሻ አይሻ አይደለም የሚለው አይሻ ነው የሚለው። እሺ ተረኛ እየተሽከረከረ ነው። 2 ሰዎች 11 ሰው ገስት ላይ ያለ ጋይስ አክሰፕት አድርጎ እሺ ሳፊና ሳፊና ወየ ሰላም፣ እንዴት ዋላችሁ? አለን ማሬ፣ ሰላም ነው። ሀቡዬ በአላህ እንዳታስወርጅኝ። አሁን ስትናገርሽ የነበረችዋ ልጅ ትክክል ናት። የ2 ዓመት ለወደደኝ እርዳታ ላይ ሆኜ ሌላ እርዳታ አላስተናግድም። የፈለጋችሁትን መሳደብ ነው አመላችሁ፣ ተሳደቡ። እርዳታ ላይ ሆኜ ሌላ እርዳታ አልቀበልም። ለወደደኝ 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 የማር ለወደደኝ ማር ነኝ። ሀያት ሀያት አረብኛው ሀያት ተደወለ። በቃ እሺ ሀላ ሀላ ተደወለ። በቃ እሺ ሀላ ሀላ እሺ ማን አንዳቸው አውሩ ሚዩት አብርታችሁ ሀላ ሀላ ሚዩት ምንድነው?
ኔትወርክ ነው። ሚዩት ማብራት እያቃታችሁ ምንድን ነው? መሲ ፍላወርሽን ድገሚ ላስገባሽ። እሺ ማይ መሲ ወይ አቢባ እንዴት ነሽ? እንዴት ነሽ? አለ እሺ ቆይ ስንት ትያለሽ ማሬ? ተሳስቼ ነው። እሺ መስዬ እሺ አፍላ ፍቅር ሰላም ነው? እሺ ቢራ ጂሰስ እሱን እኮ ነው። ከገስት አይሆንም፣ ከኮመንት ይሁን። ከኮመንት ቢሆን እኮ ይሻላል። ገስት ዝም ብለው ነው ክፍት ስለሆነ ምልክት። እሺ ጂሰስ። አቤት አብይ ይሰማል? አዎ ማሪ ይሰማል። እንዴት ነሽ? አለ ማሪ እንዴት ነሽ? አለን አለን። እኔ 2000 እሺ እናቴ ተባረኪ። አካውንት ነምበር ስክሪንሻት አድርጊ ከኮመንት ላይ። እሺ እሺ ዩዘር ምንድነው? አሁን ለገባ ነው። አሁን ለገባችሁት እርዳታ ለጀጎል በጎ አድራጎት ድርጅት እርዳታ ድጋፍ እያደረግን ነው። በጎ አድራጎት ድርጅት ነው ጀጎል። ለእኛ ለስደተኞች የቆመ ነው። እኛ ስደተኞች ምንም አይነት እርዳታ ሲያስፈልገን የሚረዳ ቤተሰባችን ነው። ለዚህ ድጋፍ ማድረግ የምትፈልጉ ዌልካም። ሳለህ ያብስራ ዩዘር እሺ ሳለህ ማይ መሲ እንዴት አመሻችሁ? ሰላም አመሻችሁ ብዬ አለን። ያብስራ እንዴት ነሽ? ያለው እግዚአብሔር ይመስገን አለን። በኢትዮጵያ ነው? አዎ ማሪ ይኸው እየጻፉ ነው። ሞዴሬተር ኮመንት ላይ ኦኬ 2000 ብር እንትን ነው ስጃለሁ። አካውንት ይዘሻል? አዎ አካውንቱን ስክሪንሻት አድርጌዋለሁ። እሺ እናቴ ተባረኪ። እሺ ያው ብዬ እፈልግሻለሁ። እሺ ሌላ ቀን እሺ እናቴ እሺ ጽፌያለሁ። እሺ 2000 ብር መዝግቤያለሁ። አስገብኝ። ችግር የለም ቤተሰብ ነገር ሳወራ። እሺ ሰላም ብያለሁ። ሰላም ሳለህ እንዴት ነህ? እንዴት ነህ ወንድሜ? ሚውት ሆነሃል ድጋሚ ናችሁ? አለን ሰላም ነው? ደህና ነን ወንድሜ። ስንት ትላለህ? አይሰማም? ይሰማል። ስንት አልከኝ? 5000 ጻፊልኝ። አካውንት ኢንቦክስ አድርጊልኝ። አይ ኢንቦክስ ሳይሆን ኮመንት ላይ እየተጻፈ ነው። ስክሪንሻት አድርግ። ያው እየጻፉ ነው። ሳለህ ስክሪንሻት አድርግ ከኮመንት ላይ። እሺ ጻፊልኝ። ኖ እኔ አልጽፍልክም። ኮመንት ላይ ያለ ስክሪንሻት አድርግ። እንደ ሁልጊዜው ስክሪንሻት አድርግ ከኮመንት ላይ። በውስጥ እኔ አልልክም ለማንም ሰው በውስጥ። ኢንቦክሴ ሲጀመር ዝግ ነው። እኔ አካውንት በውስጥ ሁሌም እዚሁ አደባባይ ላይ ኮመንት ላይ ነው ማስቀምጠው አካውንት። እሺ አልሐምዱሊላህ እሺ ዲኤምጂ ነው የሚለው። ዲኤምጂ እሺ አልሐምዱሊላህ። ምን ሆና ነው ጋይስ? ምንካን ማብራት አጥቷት ነው? እውነተኛ ረጂ ከሆንሽ መልሰሽ ነው። በጋሻው
በጋሻው ኧረ ምን ጉድ ነው ዛሬ በጋሻው ከኮመንት ላይ አንድ ቁጥር ገስቱን ተውትና ከኮመንት ላይ አንድ ቁጥር የሚጽፉትን ብቻ አስገቡ። ሪኩዌስት የሚልኩት እዚህ ቤት ገስት ተከፍቶ ስለማያውቅ ብርቅ ሆኖባቸው ነው ዝም ብለው የሚልኩት። አቡዬ እንዴት ነሽ? አርሴማ ነኝ። አንዴ ስራ ላይ ስለሆንኩ ነው ከይቅርታ ጋር። ሰላም ነሽ? ተስፍሽ ደህና ነህ ወንድሜ? እሺ ስንት? 2000 ብር አስገባለሁ። ደህና ነኝ ወንድሜ። 2000 አስገባለሁ። እሺ እናቴ አርሴማ ተባረኪ፣ እድሜና ጤና ይስጥሽ። ኧረ ችግር የለውም አቡዬ። በጣም ነው እሺ የምወድሽ የኔ ጀግና። ሰላማችሁ ይብዛልኝ። ቻው። አሚን። እሺ አሁን ገዝቱን ዘግቼዋለሁ። ኮመንት ላይ ማገዝ የምትፈልጉ ሲሪየስሊ የእውነት ማገዝ የምትፈልጉ አንድ ቁጥር ጻፉ፣ እናስገባቸዋለን። መንበረ ሰላም ብያችሁ። ሰላም ነው አለን። እንዴት ነው? ሁሉ ሰላም? ነገሩን አላወኩም ነበር። ማግባቴ ነው። እርዳታ እያሰባሰብን ነው። እርዳታ እገዛ ለጃጎል በጎ አድራጎት ድርጅት። እኛ በስደት ያለን እህት ወንድሞች ምንም አይነት እርዳታ የሀሳብ እርዳታ የሚሆን ሕክምና ምንም አይነት እገዛ ስንፈልግ የሚያግዘንን ድርጅት እያገዘን ነው። ያው በጣም ደስ ይላል። ያው እኛም ያው የስደት ሀገር ያለ ነው። ስለዚህ እንዴት በየት በኩል ነው መርዳት የምንችለው? መርዳት የምንችለው በኢትዮጵያ ባንክ አካውንት ኮመንት ላይ እየተጻፈ ነው። እሱን ስክሪንሻት አድርገህ የአቅምህን ታስገባለህ። ኦኬ በቃ እንደዛ ከሆነ እቀበላለሁ። እሺ ስንት ነው የምትለው? በመዝገብ አለብን። ኦኬ በቃ እንደዛ ከሆነ 1000 ብር ሊቀበል የሳውዝ አፍሪካ 1000 ብር የሳውዝ አፍሪካ 1000 ብር በኢትዮጵያ ስንት ነው? 8000 ነው ማለት ነው። 8000 ብር። እሺ እንትን ደረሰኙን ተስፋዬ ሀረርጌውን ፎሎ አድርገህ ለሱ ላክለት። እሺ ደረሰኙን እሺ ግን በቃ በውስጥ እሱን ፎሎ መልስ። እሺ እናመሰግናለን። ተረኛ መሰረት አንድ ቁጥር የሚጽፉትን አስገቡ ፕሊዝ። ማገዝ የምትፈልጉ አንድ ቁጥር ጻፉ። አንድ ቁጥር የሚጽፉትን ኢንቫይት አድርጉ ፕሊዝ። መሰረት ማለት የሚለው እሺ፣ አንድ ቁጥር እየጻፉ ነው። ግቡ። ኦሆ ሰላም ሀቡዬ፣ እንዴት ነሽ? እንዴት ነሽ ማሪ? ሰላም ነው አለን። በኢትዮጵያ 5000 ብር አስገባለሁ። እሺ ማሪ። አዩ 5000 መዝግቤያለሁ። ተባረኪ ማሪ። እሺ ደግሞ በጣም ነው የሚወድሽ ሀቡዬ። አመሰግናለሁ። ፈጣሪ ይውደድሽ የኔ ማር። አሜን። እሺ እናቴ 5000 መዝግቤያለሁ። አስገባለሁ። ታውቂን አቡዬ ወይዬ ሳሊ እንዴት ነሽ? አለን ሰላም ነው አለን እግዚአብሔር ይመስገን። እና 2000 አስገባለሁ። ደግሞ አባል መሆን ይፈልጋለሁ። እሺ ማሬ ቴሌግራም ላይ ጃጎ ታገኛለሽ። እና አካውንቱን እንዴት ነው የማገኘው?
ኮመንት ላይ እየተጻፈ ነው። እሺ 2000 ያስገባለሁ በኢትዮጵያና አባል መሆን እፈልጋለሁ ለወደፊት አቡዬና አመሰግናለሁ። እሺ እግዚአብሔር ይስጥሽ። አሚን እናቴ አሚን። እሺ አባል ለመሆን ቴሌግራም ላይ ገብተሽ ጃጎል ብለሽ በአማርኛና በእንግሊዝኛ ስትጽፊ ታገኘዋለሽ። ኮመንት ላይም እየጻፉ ነው። እሺ እሺ አቡዬ እሺ እናትዬ አመሰግናለሁ። ወዶ ነው። እሺ እሺ ታውቂን አቤት አቤት። እንዴት ነው ወንድሜ? ሰላም ነሽ? ደህና ነኝ አልሐምዱሊላህ። እኔ የሳውዝ አፍሪካ 1000 ብር አገባለሁ። የሳውዝ አፍሪካ 1000 ብር በኢትዮጵያ ስንት ነው? 8,000 ነው። እሺ ወንድሜ ተባረክ፣ እድሜና ጤና ይስጥህ። አሜን። መሻ አስገብተህ ደረሰኝ ለማስከፋለት። እሺ 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 ወንድሜ። እሺ በላይነህ በላይነህ ኧረ በላይነህ እሺ ይስማ ወዬ አቢባ ሰላም ጤና ይስጥልን። አብሮ ይስጥልን ወንድሜ፣ እንዴት ነህ? አለን ይመስገን። በጣም አድናቆት አለኝ ለአንቺ ለምትሰሪው መልካም ስራ እውቅና ለመስጠት ነው። እኔ ያለሁት ከአሜሪካን ሀገር ነው። $100 ይገባል። አካውንቱ ምን ላይ ነው ያለው? ሞዴሬተሮች እየጻፉ ነው ወንድሜ። በጣም አመሰግናለሁ። በቃ $100 ባልሽው አካውንት ነው አይደል? አዎ በኢትዮጵያ ንግድ ባንክ በሱ አስገብተን እንልክልሻለን። አይሚን እንዴት ነው የሚደረገው? ደረሰኙ ለተስፍሽ ነው በኢንቦክስ የምትልክለት። ምን አልሽኝ? ለተስፍሽ በኢንቦክስ ላክለት ደረሰኙ። ቴሌግራም ላይ ነው እዚህ እንትኑ ላይ ኢንቦክስ ላይ ላክለት። በቲክቶክ እሺ በቃ እንደሚሆን አደርጋለሁ። አመሰግናለሁ። እሺ እናመሰግናለን። እሺ አረኛው ጋርስ ወገኖቻችን ምንድን ነው? እሺ ቲጂ ልንገርሽ ምን እንደሆነ የምን መጓጮ ነው? ኦኬ ለምጠይቁ ልንገራችሁ። ጃጎል በጎ አድራጎት ድርጅትን ታውቁታላችሁ። ተስፍሽ የዛሬ 6 ወር ያቋቋመው በጎ አድራጎት ድርጅት የተመሰረተው የቆመለት ዓላማም እኛም በስደት ያለን እህትና ወንድሞቹን ማገዝ ነው። በሁሉም ነገር ማገዝ፣ በሀሳብ ከአረብ ሀገር ታሞ አንድ ሰው ቢገባ ማረፊያ ባይኖረው ቤተሰቦቹ ገጠር ቢሆኑ እሱ አዲስ አበባ ነው ተቀብሎ ድርጅቱ አሳርፎ ሆስፒታል ወስዶ አስታሞ፣ ኦኬ ቤተሰቦች ከገጠር ከተማ ልጆቻቸው ጋር ቢመጡ ማረፊያ ባይኖራቸው ተቀብሎ አሳርፎ የሚፈልጉትን ሁሉ አድርጎ ያግዛል። ሌላ ደግሞ ከአረብ ሀገር ገብታችሁ ጋይድ የሚያደርጋችሁ በሀሳብ የሚረዳችሁ ምን መስራት እንዳለባችሁ ምክር ብትፈልጉ ምንም አይነት እገዛ ያግዘናል። ለዚህ የሚያግዘን ድርጅት ማገዝ ማለት ነው። እኛ በምናግዘው ነው ችግር ያሉ ሰዎች ቢታገዙ። ሰላም አብሮኝ እንዴት ነሽ? አለሁ ጌታ ይመስገን። እኔ ያለሁት ዱባይ ነው። 300 ድርሃም እልካለሁ። አካውንቱን ከየት ነው? ድምፅሽ የለም ግን እየሰማ አይደለም። አካውንቱ ኮመንት ላይ ነው ማሬ። እኔ አሁን ነው የገባሁት ግን የቱ ጋር ነው ያለው? ኮመንት ላይ እየጻፉ ነው ማሬ። ስክሪንሾት አድርጊ። እሺ ደረሰኛ ለማን ነው የምልከው? እሺ ፎሎ አድርጌያለሁ። 300 ድርሃም መዝግቤያለሁ። እሺ ነቢያት ደነቆርን እኮ ምንድን ነው? ቢስሚላ ምን ውስጥ ነሽማ? እሺ እንዴት ነሽ? እንዴት ነሽ? አለሁ ይመስገን። 10,000 ብር መዝግቢኝ። እኔ እሺ ማለት በልጄ 2,000 ብር በእኔ 10,000 ብር በልጄ ስም አሜን ብለሽ 10 በእኔ 10,000 ብር በልጄ ደግሞ 2,000 ብር ቶታል ነቢያትዬ 12,000 ብር አይደል?
ይቻላል ማሪ ይቻላል እኮ 10,000 ባንቺ 2,000 በአጠቃላይ የምታስገቢው በአጠቃላይ 12,000 ነው። እኮ መዝግቤያለሁ። ተባረኪ እናቴ። አስገቢና እና ቁጥር የለኝም አስገቢና ደረሰኙን ለተስፍሽ ትልኪለታለሽ በኢንቦክስ ተስፍሽን ፎሎ አድርገሽ ለተስፍሽ ላኪለት። አካውንት ኮመንት ላይ ሞዴሬተሮች የሚለቁት አካውንት ያው ተሸላውን ቤት የለቀቀችው ቤቲ፣ ቂርቆስ፣ ክብሪት፣ መስዬ እየለቀቁ ነው። ማሂ ስክሪንሻት አድርጊ ሞዴሬተሮች የሚለቁትን። እሺ ተባረኪ ነቢያት ይኔነት። እሺ አቤጋዝ አበጋዝ አበጋዝ። እሺ ሮዝሊን ላይፍ ፍቅር እንዴት ነሽ? ላይፍ ፍቅር ሰላም አቡ እንዴት ናችሁ? አለሁልሽ ማሬ። ሰላም ነው ማ ይሰማል? አሁን ይሰማል ማሬ። አለ ጥያቄው እርዳታው ምንድን ነው? ዱባይ ያሉት ብቻ ነው ወይስ ሌላ ሀገር? የትም ዓለም ያለ ሰው ማገዝ ይችላል። ስማ ምንድን ነው ያለው? እህታችን ይሰማል ማሪ። አካውንት እኮ ኮመንት ላይ እየተጻፈ ነው። ለምን ስክሪንሻት አታረጊም? ስክሪንሻት አርጊ እና ስንት እንደምትይ ንገሪኝ። እሺ ውዴ። ኦኬ እኔ $100። እሺ እናቴ። ከየት ሀገር ነው? በኢትዮጵያ ከቤይሩት ነው። እሺ እናቴ። አካውንት ነበር ስክሪንሻት አርጊ። እሺ አድርጋለሁ። እሺ ማስገቢና ደረሰኙን ለተስፍሽ ላኪ። እሺ ኦኬ። ተባረኪ። እድሜና ጤና ይስጥሽ። አመሰግናለሁ። እኛም እናመሰግናለን። እሺ ጃጎል በጎ አድራጎት ድርጅትን ማገዝ የምትፈልጉ በሙሉ 1 ቁጥር ጻፉ። ምንድን ነው? እሺ አለምዬ አሁን የመጣሽው እዚህ ጋር ለጃጎል በጎ አድራጎት ድርጅት እያገዝ ነው። ጃጎል በጎ አድራጎት ድርጅት ለስደተኞች የቆመ በጎ አድራጎት ድርጅት ነው። እኛ ስደተኞች ምንም አይነት እርዳታ ሲያስፈልጋል የሚያግዘን ድርጅት ነው። ዛሬ እኛ በምናግዘው ዛሬ ላይ ችግር ያሉ ሰዎች ይታገዙበታል። ነገ እኛም ደግሞ ችግር ላይ ልንወድቅና እገዛውን ልንፈልግ ስለምንችል አምስት ሺህ እሺ። አንዲት ልጅ በዋትሳፕ 5,000 ብላኛለች። አቡዬ እንዴት ነሽ? አለሁልሽ። እንዴት ነሽ? አለ 3,000 ብር መስጊቢልኝ። ኔትወርክ ከልክሎኝ ኮሜንት ፒን አድርጉላት እያልኩ ነበር። ማሪ አይሆንም እኮ ፒን ገስት ላይ ሰው ካለ እኮ ኮሜንት ፒን መሆን አይችልም። ብቻዬን ሆስት ታውቂያለሽ፣ የቤይሩት ኔትወርክ ማብራት እየሄደ እየመጣ አሁን በቃ መስጊቢኝ። መልካም ምሽት። ደረሰኙን ለሱ ነው የምልከው። አዎ ለተስፍሽ ነው የምትልኪው። ስንት ነው ያልሽው ማሬ? 3,000 ብር። 3,000 እሺ መዝግብ ያለው ውዴ። ተባረክ። ፈጣሪ ጠብቅሽ የኔ ቆንጆ። አምንማ በአጋጣሚ ያገኘሽ። በስመ አብ ወልድ። ያሩስ
አቤት እንዴት ዋላችሁ? በስመ አብ ወልድ ስላገኘሁሽ ደስ ብሎኛል። የመጀመሪያ ደረጃ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም እግዚአብሔር ይጠብቅሽ፣ ልጆችሽን ታሳድግልሽ። ቃል የለኝም ግን ደስ ብሎኛል ስላገኘሁሽ። እሺ እና ወንድማችንም በጣም ነው የማመሰግነው፣ የምወደው ወንድሜ ነው። እናመሰግናለን ስለምትረዳን እና ግን ማስገባት የምፈልገው በኢትዮጵያ ነው። አይቻልም? ኢትዮጵያ እኮ ነው ሲጀመር እየተሰበሰበ ያለው በሌላ ሀገር እኮ አይደለም። ድርጅቱ ኢትዮጵያ ውስጥ የሚረዳው ኢትዮጵያውያን። እሺ ምንድነው የምትሰጪኝ? ቁጥር ነው የምሰጣችሁ ወይ ምንድነው? አልገባኝም። ኮመንት ላይ እየተጻፈ ነው። እሱን ስክሪንሾት አድርገሽ አሁን ቃል የምትገቢውን ገንዘብ ታስገቢና ደረሰኙን ለተስፍሽ ትልኪለታለሽ በኢንቦክስ። እሺ እኔ የማስገባው 5000 የኢትዮጵያ። እሺ እናቴ አካውንት ነምበሩን ስክሪንሾት አድርጊ። ያው ሞዴሬተሮች እየጻፉ ነው ኮመንት ላይ። ሌላ ሞዴሬተር ምልክት የሌለው ሰው ሲጽፍ ሚዩት አድርጉ ጋይስ። ወይኔ ግን ታለም አልችልበትም። ግን እንዴት ነው ማለት አልገባኝም። በማርያም ማለት ቃሌን ማጠፍ አልፈልግም። ምንድን ነው ያልገባሽ ማሬ? እንትኑ አካውንቱ እንዴት እንደሚወጣ በቁጥር ልንገርሽ እና ያዣ። ታዲያ ጻፊ አንቺ ጋር እኔ ልንገርሽ። አው ስክሪንሾት ማድረግ ካላወቅሽ ጻፊ። አይ እንደዚህ አንቺ እንደምትለቂያቸው ከሆነ ከዛ ላይ አወርዳለሁ። በኋላ ላይ ትለጥፊዋለሽ። ያው እየለጠፉ እኮ ነው ኮመንት። ጎንበስ በይ አንዴ ኮመንት ተመልከች። አይታይሽም? ወይኔ ወላዲትዬ ኮመንት አታውቂም? ኮመንት ይጻፋል። ይታየኛል ግን ቁጥሮች እኮ። ስለዚህ በቁጥር ልንገርሽ ተቀበይ እያልኩሽ እኮ ነው። አሁን ጻፊ ወረቀት ላይ። እሺ ልጻፍ። እሺ ልጻፍ። ይቅርታ ግን እሺ ልጻፍ። ቆይ ልጻፍ። ሲንካቶ መሴጅ ቴንክ ዩ ሶ ማች ክብሪትዬ። በቃ ልክ ንገሪ። ክብሪት ልካልሻለች። ንገሪኝማ። ክብሪት ልካልሻለች፣ በውስጥ በመሴጅ ልካልሻለች ክብሪት። እሺ አመሰግናለሁ። እሺ መሴጅ ታውቂያለሽ? ቆይ መጀመሪያ መሴጅ ታውቂያለሽ? አዎ ደግሞ የላከችው በፊደል ከሆነ ፊደል ማንበብ ማትችይ ከሆነ በቁጥር ልስጥ። እሺ 1000 በይ። 1000 ቤት 64 ጽፌ ያለኝ እኮ 64 በይ። 64 ማሬ 64 ብያለሁ። 64 ከዛ 46 46 34 ብያለሁ። 26 8 እሺ አመሰግናለሁ። እኛም እናመሰግናለን ማሬ። መዝግቤሻለሁ 5000 ብር። እሺማ እሺ ታለሜ እሺማ እኔም አመሰግናለሁ። እሺ እነዚህ የሚጽፉትን ሚውት አድርጓቸው። ሞዴሬተር ያልሆኑ ሰዎች እየጻፉ ነው። አካውንት ሚውት አድርጓቸው። እሺ ፕሊዝ። የራሳቸውን ቀይረው ሊጽፉ ይችላሉ። አናውቅም ማን ይሆኑማ። አካውንት ነምበር ኦንሊ ሞዴሬተርስ ነው የሚጽፉት። እሺ ያቤ ወርቅ ዋሌኩም ሰላም 3000 ብር ሀውዬ። እሺ ማሬ ተባረኪ። አሜን ሀውዬ አውርቼ። እሺማ እሺ ካሱ ሀውዬ እንዴት ነሽ? አለሁልሽ ማሬ። ሰላም ነው? ሰላም ነው ይመስገን። እኔ 5000 ብር በኢትዮጵያ። እሺ እናቴ ተባረኪ። እድሜና ጤና አቡ ባለፈው ቃል ገብቼ ነበር፣ ግን ብሩን አላስገባም። በዋትስአፕ እንድታወሪ ነግሬሽ ነበር። ማሪ አውሪኝ። ስልክ ቁጥር አለሽ መዝግበሽ ነበር ባለፈው። ፕሊዝ እንደሚፈልግሽም ነግሬሽ ነበር። እሺ ማሪ አውራሻለሁ። አሁን ቃል የገባሽው ስንት ነው? 5000 የኢትዮጵያ ነው። ባለፈው 10000 ብር ነው። እሺ እናቴ አውራሻለሁ። ዋትስአፕ ላይ 5000 ብር ያለው ተባረኪ። እሺ አመሰግናለሁ። ማያ ሱመያ ወይ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አለሁ አልሐምዱሊላህ።
አለን። እሺ ሱመያ ስንት ትያለሽ ሀቢብቲ? ወይኔ እርዳታ ነው እንዴ? ይቅርታ፣ እኔም ያው ለዛ ልጠይቅሽ ነበር የገባሁት። እርዳታ ነው የሚያዋጣ ሰው ብቻ ነው አሁን ማስተናግደው። ሁሉም ነገር ፕሮግራም አለው እዚህ ቤት። እሺ ቆንጂት ይኸው ኤልዳና ሀበሻዊት እየጻፈችላችሁ ነው። ለጃጎል በጎ አድራጎት ድርጅት ነው የሚሰበሰበው። ለስደተኞች የቆመ ድርጅት ነው። እኛ ስደተኞች ምንም ነገር ሲደርስብን የሚደርስልን ድርጅት ነው። ገባችሁ? አሁን ለምሳሌ ብዙ የገጠር ልጆች ትኖራላችሁ። ቤተሰቦቻቸው ክፍለ ሀገር ሩቅ የሆኑ ኤርፖርት የሚቀበላችሁ ሰው ባይኖራችሁ ይቀበላችኋል። ጃጎል በጎ አድራጎት ድርጅት ይቀበላችኋል። ትክክለኛ ተስፍሽ ግዴታ አንድ ሰው መታመም የሆነ ነገር መሆን አይጠበቅበትም። ኤርፖርት የሚቀበለው ሰው ባይኖረው ራሱ ጃጎል በጎ አድራጎት ድርጅት ይቀበላል አይደል? ያ ጃጎል በጎ አድራጎት ድርጅት ይቀበላችኋል። ማረፊያ ባይኖራችሁ ያሳርፋችኋል። ኦኬ ኤርፖርት ብቻዬን ሄጄ ሌባ ቢዘርፈኝስ ምን ሆናለሁ ብላችሁ አትሰጉም። ጃጎል በጎ አድራጎት ድርጅት ይቀበላችሁና ያሳርፋችኋል። ማረፊያ እንዴት ነው ብቻዬን ቤርጎ ይዤ ምናምን የሚል ስጋት እናንተ ጋር አይኖርም። ይህን ደግሞ ድርጅቱ ሲያደርግ በነፃ ነው ሰርቪስ የሚሰጠው። አባል የምትሆኑት በነፃ ነው። ምንም አይነት አገልግሎት የሚሰጣችሁ በነፃ ነው። ከየት አምጥቶ እኛ ደጋግ ሰዎች እናንተ በምታደርጉት በምታዋጡት ነው ሌላው ችግር ላይ ያለ ምንም የሌለው ሰው የሚረዳው። ገባችሁ? መውደቂያ ያጣ ማረፊያ የሚያገኘው እናንተ 5 እና 10 ነው። እሺ ሌትስ ጎ ጋይስ ሌትስ ጎ። በዚህ አጋጣሚ ቢሮአችንን ማወቅ ፈልግ ቦሌ ሚካኤል ነው። 2 ደቂቃ ነው ከኤርፖርት ቦሌ ሚካኤል ነው። ማንኛውም ሰዓት ላይ መምጣት ትችላላችሁ። መደወልም ስልክ ቁጥሮቻችንም ከፈለጋችሁ ቢሮአችንንም በአካል ጎብኙ። ብትመጡ ሁሉ እያያችሁ ብትሄዱ ጥሩ ነው። እየተገለገላችሁ ጭምር። አመሰግናለሁ። እናመሰግናለን። ቢሮ የሚገኘው ቦሌ ለኤርፖርት ቅርብ ነው። ቅብል ላላችሁ እዛው ርፍ ትላላችሁ። እሺ ማሚ ሀያሁ ወይ እንዴት ነሽ? ሰላም ነው ማ? ሰላም ነው እናቴ። ወድሻለሁ፣ በጣም አከብርሻለሁ። የኔ ማር በጣም አመሰግናለሁ። ፈጣሪ አክብርልኝ። እሺ አሜን። 5000 በይልኝ። እሺ እናቴ 5000 መዝግብ ያለኝ